ሰበር ዜና የቴዲ አፍሮ የቅርብ ረዳቶች መታሰራቸው ተሰማ። ፍርሃት ወደ እርምጃ ተቀይሯል። የአርቲስት ቴዲ አፍሮ የቅርብ ሰዎችና ዘመዶችን ማሰሩን መንግስት ገልጿል። መንግስት እስሩን ወደ ቴዲ ሰፈር ለምን አስጠጋው በስፋት ተናገራለን። በሌላ በኩል አንጋፋው አሜሪካዊ ዲፕሎማት ወደዳችሁም ጠላችሁም ቴዲን ስሞት በማለት ከ4 ኪሎ ያስተላልፈው አስደንጋጭ መልእክት ይዘናል። ቶሪካ በ5 ቀናት 77 ሚሊዮን እይታ ማስመዝገብ ዓለምን እያስደመመ ባለበት በሰውት በሀገር ውስጥ እየተወሰደ ስላሉ አደገኛ እርምጃ ሰፊ መረጃ እናጋራለን። ከሀገር ውስጥ እስከ ዓለም አቀፍ የዲፕሎማት ቀውስ የቴዲ አፍሮ ማኔጅመንት አባላት በፌዴራል ፖሊስ ቁጥጥር ስር መዋላቸው አነጋጋሪ ሆኗል። የቴዲ የቅርብ ሰው መደብደቡ ተገልጿል። እንመለከቷለን። የኦስትሪያ ዜግነት ያላት ማሌት ሰለሞን መታሰር ጉዳዩን የት ሊያደርሰው ይችላል? በስፋት እናጋራለን። በሌላ በኩል የአሜሪካና የኢራን ፍጥጫ ዓለምን ስጋት ላይ ጥሏል። የተኩስ አቁም ሊያበቃ ጥቂት ሰዓታት ቀርተውታል። ዛሬ መላ ኢትዮጵያንና ዓለምን እያነጋገሩ ያሉ በርከት ያሉ ሰበር መረጃዎችን እናጋራለን። ሰላም ጤና ይስጥልን። ዜና ማህደሮች ነን። እነዚህንና ሌሎች በርከት ያሉ ትኩስ መረጃዎችን እናጋራለን። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት የጋበዝ እንደተለመደው ይህንን መረጃ ላይ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይም። በአርቲስት ቴዎድሮስ ካሳሁን ላይ መንግስት የተፈራውን እርምጃ መጀመሩ ተሰምቷል። የቅርብ ሰዎችን ማሰር መጀመሩ ሲነገር አርቲስት ቴዎድሮስ ካሳሁን ከ3 ቀናት በፊት ቶሪካ የሚል 18 ትራኮች የያዘ ሙዚቃ መልቀቅ ተከትሎ በመንግስት በኩል ከፍተኛ ስጋት መፈጠሩ ተነግሯል። በተለይ የዞን ሮሮ የገለጸበት ዳስታ የሚለው ሙዚቃ ከሀገር ውስጥ እስከ ዓለም ድረስ ከዛም አልፎ በገዥ መንግስት መከፋፈልና ድንጋጤ መፍጠሩ ተቀጥሎ ሙዚቃው ከተለቀቀ ማግስት ጀምሮ ጠቅላይ ሚኒስትሩ ሳይቀር 3-4 ጊዜ አነጋጋሪ መግለጫ ከመስጠት አልፈው በአዲስ አበባ ላይ ሙዚቃውን ሰሙ የተባሉ በርካታ ወጣቶች በሽብር ተከሰው መታሰራቸው ይታወሳሉ። አሁን በወጣው መረጃ መንግስት እስሩን ቀስ በቀስ ወደ ቴዲ ሰፈር መዝለቁ ተገልጿል። በአጠቃላይ ዛሬ በወጣ መረጃ በርካታ የቴዲ የቅርብ ዋና የተባሉ ሰዎች ከትናንት ምሽት ጀምሮ በመታሰር ላይ መሆናቸው ሲገለጽ ከነዚህ መካከል 2 የቴዲ ቁልፍ ሰዎች መታሰራቸው የመረጃ ምንጮች ገልጸዋል። የአርቲስት ቴዲ አፍሮን የቶሪካ አልበም ተቀጥሮ በሀገሪቱ ያለው ውጥረት አሁንም ቀጥሏል ተብሏል። ዛሬ በደረሰን መረጃ የአርቲስት የቅርብ ረዳቶች በፌዴራል ፖሊስ ቁጥጥር ስር መዋላቸው ተገልጿል። እስሩ በአጠቃላይ የተፈጸመበት መንገድና የታሳሪዎች ደህንነት አሳሳቢ ደረጃ ላይ ደርሷል። መረጃው እንዳመላክተው ከሆነ የአርቲስት ቴዲ አፍሮ የቅርብ ረዳት የሆነው አቶ ዮሱፍ ያሲንና ምክትል ስራ አስኪያጇ ማሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር ውለዋል ተብሏል። በተለይ አቶ ዮሱፍ ያሲን በቁጥጥር ስር በዋለበት ወቅት በቤተሰቦቻቸው ቤት ከመጠን ያለፈ ኃይልና ድብደባ እንደተፈጸመባቸው የሚጠቁሙ መረጃዎች ወጥተዋል። እስካሁን ድረስ ግለሰቦች በምክንያት እንደታሰረው ወይም የት ቦታ እንደሚገኙ ከመንግስት በኩል የተሰጠ ይፋዊ መረጃ የለም። ይህ ሁኔታ በህግ ባለሙያዎችና በሰብአዊ መብት ተሟጋች ዘንድ የህግ የበላይነት የሚጥስና አሳሳቢ ተብሎ ተፈርጇል። የፍትህና የሰብአዊ መብት ተሟጋች ጥሪም ቀርበዋል። ይህንን ተከትሎ የተለያዩ አካላት ለኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮና ለፍትህ ሚኒስቴር አስቸኳይ ጥሪ አቅርበዋል። የቀረቡ ጥሪዎች ዋና ዋና ነጥቦች እንደሚከተሉት ናቸው። የመጀመሪያው አስቸኳይ ጣልቃ ገብነት ያስፈልጋል በሚል የታሳሪዎች ያሉበት ቦታና የጤና ሁኔታ በአስቸኳይ እንዲታወቅ ጥሪ አቅርበዋል። የህግ የበላይነት ግለሰቦች በህጉ መሰረት እንዲያዙና የተሟላ ህግ ሂደት እንዲከተላቸው ጥሪ አቅርበዋል። ተጠያቂነት ነው። በቁጥጥር ስር በዋሉበት በጣም ተፈጽሟል የተባለው የኃይል አጠቃቀም ተመርምሮ ተጠያቂነት እንዲሰፍን ጥሪ ቀርቧል። ብዙዎቹ ይህ እስር ከአርቲስት አዲስ አልበምና በውስጡ ካሉት መብቶች ጋር ቀጥተኛ ግንኙነት እንዳለው እየገለጹ ይገኛሉ። መንግስት በቴዲ አፍሮ ላይ የሚያደርገውን ጫና አሁን ወደ ረዳቶችና ወደ ስራ አመራሮች መዞሩ በደጋፊው ዘንድ ከፍተኛ ቁጣ ቀስቅሷል። የዜጎች መብት ሊጠበቅ ይገባል፣ ግልጸኝነት ሊሰፍን ይገባል የሚሉ ድምጾች በስፋት እየተሰሙ ነው። ዜና ማህደር የታሳሪዎች ሁኔታ በቅርበት የተከታተለች መረጃ የምታደርስ ይሆናል። በተለይ ደግሞ ሙዚቃው ከተለቀቀ ማግስት ጀምሮ በአዲስ አበባ በርካታ ወጣቶች ተይዘው በመታሰር ላይ መሆናቸው የተለያዩ የመረጃ ምንጮች በመዘገብ ላይ ሲሆኑ መሰረት ሚዲያ በዘገበው መረጃ መሰረት መንግስት መጠጥ ቤቶች፣ መሸጣ ቤቶች፣ ስራ ቦታዎች ላይ የቴዲን ሙዚቃ የሚሰሙ አካላት ላይ ጥብቅ መመሪያ ማስተላለፉን መረጃው ይፋ ተደርጓል።
በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ አሁን ይበልጥ አሳሳቢ ደረጃ ላይ ደርሷል ተብሏል። የድምፃዊ የቅርብ ወዳጅ የሱፍ ያሲን መታሰር ተከትሎ አሁን ደግሞ የቴዲ አፍሮ ምክትል ማኔጂንግና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ቁጥጥር ስር መዋሏ ሌላውን ስጋት ጥሏል። የአልማኞችና የቤተሰብ ምንጮች ለሀበሻም እንደገለጹ ከሆነ ማህሌት ሰለሞን የታሰረችው በአዲስ አበባ አትላስ አካባቢ ከሚገኝ ሆቴል ውስጥ እንደሆነ ተገልጿል። 6 በሚሆን የፌዴራል ፖሊስ አባላት በቁጥጥር ስር የዋለችው ማህሌት በትውልድ ኢትዮጵያዊነት በዜግነት ደግሞ አውስትራዊ ስትሆን በአርቲስት የስራ ማኔጅመንት ውስጥ ቁልፍ ሚና ያላትና ድምፃዊን በመወከል መግለጫዎችን ስታስተባበር የቆየች ባለሙያ ነች። ምንም እንኳ ፌዴራል ፖሊስ እስካሁን ይፋ መግለጫ ባይሰጥም የደህንነት ተንታኞች የእስር እርምጃ ተራ የህግ ማስከበር ሂደት አይደለም ሲሉ ገልጸውታል። እርምጃው በቴዲ አፍሮ ዙሪያ ያሉትን ቁልፍ ሰዎች ነጥሎ በማጥቀጥ አርቲስቱ ላይ ከባድ የስነልቦና ጫና ለመፍጠርና አዲሱን አልበም የማስተዋወቅ ስራውን ለማክሸፍ የታለመ የተቀናጀ ኦፕሬሽን መሆኑ ተነግሯል። ከዚህም በላይ የውጭ ሀገር የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልኩ ማሰር ጉዳዩን ከሀገር ውስጥ አልፎ ዓለም አቀፋዊ የሰብአዊ መብት ጥሰትና የዲፕሎማሲያዊ ቀውስ ገጽታ ሊሰጠው እንደሚችል ተገልጿል። ስማቸው እንዲጠቀስ ያልፈለጉ የቤተሰብ ምንጭ እንደገለጹት መንግስት አርቲስቱን በቀጥታ ከመንካት ይልቅ በዙሪያው ያሉትን በማሰር የህዝቡን ስሜት እየለካ ይገኛል ተብሏል። አድማጮችን ማሰር የተቃውሞውን ስሜት አለማስቆሙ የተረዳው መንግስትም አሁን በቴዲ አፍሮ ላይ የመጨረሻ እርምጃ ከመውሰዱ በፊት የህዝቡን ምላሽ ለመለካት የቅርብ ሰዎችን ሰለባ እያደረገ ይገኛል ሲሉ ገልጿል። ይህ እርምጃ በሀገሪቱ የፖለቲካ ምህዳርና በህግ የበላይነት ላይ ከፍተኛ ስጋት የፈጠረ ሲሆን የቴዲ አፍሮ ደጋፊዎችና የጥበብ ወዳጆችም ሁኔታውን በጭንቀት እየተጠባበቁ ይገኛሉ ተብሏል። ከዚህ በፊት በወጡ መረጃ መንግስት ሙዚቃው ከመውጣቱ ቀደም ብሎ ቴዲን ለማሰር ሙከራ አድርገው እንደነበር ሲገለጽ የአሜሪካ የእንግሊዝ ኤምባሲዎች መንግስት ቴዲን ቢያስር የህዝቡ አመፅ ከባድ ቁጥጥር ውጭ ሊወጣ እንደሚችልም በማስጠንቀቃቸው የተነሳ መንግስት እስሩን መዘግየትን መርጧል ሲሉ ገልጿል። እንግዲህ እገዳው ያልበገረው ቶሪካ ግን በ5 ቀናቱ 77 ሚሊዮን በላይ እይታ ቴዲ አፍሮ ዓለምን አስደምሟል። በመንግስት በኩል የሚደረጉ ስርዓቶች ጥብቅ እገዳዎች በጨመሩበት በጀት የአርቲስት ቴዲ አፍሮ አዲስ አልበም ግን በታሪክ ታይቶ የማይታወቅ አዲስ የዓለም ሪከርድ እየሰበረ ቀጥሏል። ቶርካ በኢትዮጵያ ብቻ ሳይሆን በመላው ዓለም የመነጋገሪያ አጀንዳ ሆኗል። አልበሙ በወጣ በ5ኛው ቀን ብቻ ሚያዝያ 13 ቀን ዛሬን ሳይጨምር በዩቲዩብ ብቻ ከ77 ሚሊዮን በላይ ተመልካች በማግኘት አዲስ ታሪክ አስመዝግቧል ተብሏል። ይህ ቁጥር እንግዲህ በአጭር ጊዜ ውስጥ እንዲህ ያለ ከፍተኛ እይታ ያገኘ ብቸኛ የሙዚቃ አልበም አድርጎታል ተብሏል። ዳስታል የዓለምን መድረክ እየመራ ቀጥሏል። በተለያየ ዓለማችን ክፍሎች በስፋት በመደመጥ በአንደኛ ደረጃ ላይ የሚገኝ ዳስታል የተሰኘው ሰንም በዩቲዩብ ብቻ እስከ ትናንት ብቻ ከ13.7 ሚሊዮን በላይ እይታዎች በማግኘት የአልበሙ ከፍተኛ ተመልካች ያገኘ ስራ ትራክ መሆኑ ተችሏል። ሙዚቃው እንግዲህ በውስጡ በቋጠረው ጥልቅ ቅኔና ወቅታዊ መልእክት ምክንያትም በሚሊዮን ልብ ውስጥ ጠርቶ መግባቱን የቀጠለ ሲሆን አሁንም በታዋቂው የዓለም የሙዚቃ መድረኮች ላይ የመሪነቱን ቦታ ተቆጣጥሯል። የአርቲስት ረዳቶችና የስራ ባልደረቦች በፌዴራል ፖሊስ ቁጥጥር ስር በዋሉበትና አርቲስቱ ላይ ከፍተኛ የስነ ልቦና ጫና በሚደረግበት በዚህ ወቅት የቴዲ አፍሮ አድናቂዎች ግን ይህንን ስኬትና ኪነጥበባዊ ድል እያጣጣም ጉዟችን ወደ 100 ሚሊዮን እናርሳለን ሲሉም ቁርጠኝነት ቸውን ገልጿል። ይህ ባለበት እንግዲህ የአሜሪካው አምባሳደር ቴዲን በደንብ ስሞት ሲሉ ለ4 ኪሎ መንግስት ማስጠንቀቂያ ዘል መልእክት አስተላልፈዋል። ወደዳችሁም ጠላችሁም ቴዲን ስሞት ሲል የአሜሪካው አምባሳደር ቲቦር ኔጊ ድንገተኛ መግለጫ ሰጥቷል። የአርቲስት ቴዲ አፍሮ ቶሪካ አልበም በሀገር ውስጥ እያነጋገረ ባለበትና በመንግስት በኩል ጥብቅ እገዳዎች እየጣሉ ባለበት በዚህ ወቅት አንድ ያልተጠበቀ ዓለም አቀፋዊ ድምፅ ተሰምቷል። አንጋፋው አሜሪካዊ ዲፕሎማት አምባሳደር ቲቦር ኔጊ ስለ ቴዲ አፍሮ የሰጡ አስተያየት 4 ኪሎን ክፉኛ ሳይረብሹ አልቀረም ተብሏል። ሙዚቀኛው ከጋዜጠኞች በላይ እውነትን ይናገራሉ። ረጅም ዓመታት በአሜሪካ የውጭ ጉዳይ ውስጥ ሚኒስቴር ውስጥ ያገለገሉትና የአፍሪካ ቀንድ ጉዳይ ጠቢብ የሆኑት አምባሳደር ቲቦር ኔጊ በማህበራዊ ሚዲያ ገጻቸው ላይ ኤክስ ላይ ባሰፈሩት መልእክት ዓለምን አስገርመዋል።
አምባሳደር ሙዚቃዊም ከጋዜጠኞች ከፖለቲካ ባለሙያዎች ይልቅ እውነትን ለህዝብ ለማድረስ ከፍተኛ ተጽዕኖ እንዳላቸው በመጥቀስም የቴዲን ስራዎች አድንቀዋል። ቴዲ አፍሮ ድፍረት አለው ስሙት ሲሉ ተደምጠዋል። አምባሳደር ሂጂ በመልእክታቸው እንዲህ ብለዋል። ወደዳችሁም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነት፣ ድፍረት፣ አድናቆት ይገባዋል ስሙት በማለት ገልጿል። እንዲሁም ይህንን ሙዚቃ ጠቅላይ ሚኒስትሩ በቀጥታ ቢሰሙት ይጠቀማሉ ሲል መልእክታቸውን አስተላልፈዋል። ይህ የአምባሳደር ጥሪ አርቲስቱ በሙዚቃው የሚያቀርበው ማህበራዊ ፖለቲካዊ መልእክት ከሀገር ውስጥ አልፎ ወደ ዓለም አቀፍ የዲፕሎማት መድረክ መሸጋገሩን ያረጋገጠ ሆኗል ተብሏል። አምባሳደር ቲቦኒ በኢትዮጵያ ፖለቲካ ላይ ያላቸው ተጽዕኖ ከፍተኛ መሆኑ ይታወቃል። መንግስት በቴዲ አፍሮ ረዳቱ ላይ እስር እየፈጸመ ባለበትና የባለስልጣናት እገዳ ባለበት በዚህ ወሳኝ ወቅት እንዲህ ያለ ግልጽ ድጋፍ ከአሜሪካዊ ዲፕሎማት በሰማቱ ለኢትዮጵያ መንግስትም ትልቅ መልእክት እንዳለው የፖለቲካ ተንታኞችም ይገልጻሉ። ይህ መግለጫ የቴዲ አፍሮ ሙዚቃ ዓለም አቀፋዊ እውቅና ይበልጥ ከፍ የሚያደርገው ሲሆን አርቲስቱ ላይ ሊወሰድ የሚችለው ማንኛውም እርምጃ ዓለም አቀፋዊ ማህበረሰብ በትኩረት የተከታተለው መሆኑን የሚያሳይ መረጃዎች ናቸው። በተለይ ደግሞ መንግስት አርቲስት ቴዲ አፍሮን የሚያሰር ከሆነ በመላ ኢትዮጵያ ምድር አንቀጥቀጥ ከቁጥጥር ውጭ የሚወጣ ተቃውሞ ሊደረግ እንደሚችል መረጃዎች አመላክተዋል። ወደ ውጭ መረጃ ስናመራ የዓለም ስጋት የሆነው የአሜሪካና ኢራን ፍጥጫ ተጠናክሮ ቀጥሏል። ተኩስ አቁሙ ሊያበቃ ጥቂት ሰዓታት በቀሩበት ሰዓት ትራምፕ ተኩስ አቁሙ ማራዘማቸው ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በፓኪስታን ጥያቄ መሰረት ከኢራን ጋር የገቡትን የተኩስ አቁም ማራዘማቸውን አስታውቋል። ትራምፕ የኢራን ወደቦች ላይ የጣለው እገዳ እንደሚቀጥል ተናግረዋል። ትራምፕ የተኩስ አቁሙን መራዘም ያስታውቁት ከመጠናቀቁ አንድ ቀን ቀደም ብለው ነው። የትራምፕ ውሳኔ ጦርነቱ ዳግም ይቀጥላል የሚለው ፍራቻ ያስወገደ ሲሆን የሁለተኛ ዙር ድርድርም ቴህራን አቋሟን እስክታሳውቅ ድረስ ተራዝሟል ተብሏል። ዶናልድ ትራምፕ የተኩስ አቁሙን ማራዘማቸው ተከትሎ ምክትላቸው ጄዲ ቫንስ ወደ ኢስላማባድ የሚያደርጉት መሰረዙን የዋይት ሀውስ ባለስልጣን አስታውቋል። ሌላው እንግዲህ በተለይ ደግሞ በዛሬ መላው ዓለም ትንፋሹ ልጦ ወደ መካከለኛው ምስራቅ ወደ ፓኪስታን ዋና ከተማ ኢስላማባድ አይኖችን ጥሏል። በአሜሪካና በኢራን መካከል የተደረሰው የሁለት ሳምንታት ተኩስ አቁም እንግዲህ ዛሬ ረቡዕ የሚጠናቀቅ ቢሆንም ሁለተኛ ዙር ድርድር ግን በአሁኑ ሰዓት በአሳቢ ሁኔታ እንጥልጥል ላይ ይገኛል ተብሏል። ይሁን እንጂ ትራምፕ በድንገት መጥተው በተለይ ደግሞ የተኩስ አቁሙን በማራዘማቸው እንግዲህ ለዓለም እፎይታ ሰጥቷል ተብሏል። አሸማጋይዋ አገር ፓኪስታን እንዳስታወቀችው ኢራን በሁለተኛ ዙር ድርድር ላይ እንደምትሳተፍ እስካሁን በይፋ ማረጋገጫ አልሰጠችም ብሏል። የፓኪስታን መረጃና ብሮድካስት ሚኒስትር አያቶላ ታራ እንደተናገሩት ኢራን ወደ ድርድር ጠረጴዛ ለማምጣት ፓኪስታን ከልብ የመነጨ ጥረት እያደረገች ቢሆንም የቴህራን ምላሽ ግን እስካሁን አልታወቀም ተብሏል። እጃችን ቃታው ላይ ነው ሲሉ ኢራን ምላሽ ሰጥታለች። የኢራን መንግስት ቃል አቀባይ ፋጢማ ሙሃጂንም ለሀገሪቱ የዜና ወኪል በሰጡት መግለጫ ኢራን ለሁለት ስልቶች ዝግጁ መሆኗን ገልጿል። የመጀመሪያ የጦርነት ስትራቴጂ ሲሆን ሁለተኛው ደግሞ የዲፕሎማሲ ስትራቴጂ ያሉትም ቃል አቀባይ ኢራን ወደ ድርድር የምትመጣ ከሆነ እጇን ቃቷ ላይ አድርጋና መከላከያ ኃይሏም ሙሉ ዝግጅቱን በሌለበት አጠዙጅነት በሌለበት ሁኔታ እንደማሆን አስታውቋል። በላ በኩል የመንግስት የዜና ምንጭ የሆነው ታስሚን ኒውስ አሜሪካ ሁሉንም ሀሳቦች ውድቅ ስላደረገች ድርድሩ ጊዜ ማባከን ነው ሲሉ ኢራን እንግዲህ ወደ ፓኪስታን እንደማታመራ በይፋ መዘገቡን ውጥረቱን ይበልጥ አባብሱታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ አማራጭ የላትም ሲሉ ጠንካራ ቃላትን አስጠንቅቀው ነበር። ይሁን እንጂ ትራምፕ ቀደም ሲል ተኩስ አቁሙን የማራዘም ፍላጎት እንደሌላቸው ገልጸው ነበር። ይሁን እንጂ የተኩስ አቁሙን በመጨረሻ ፕሬዚዳንት ትራምፕ ለማራዘም መወሰናቸው ተገልጿል። ምክትል ፕሬዚዳንት ጄዲ ቫንስ ወደ ፓኪስታን ለድርድር ሊጓዙ የነበረ ቢሆንም በአጠቃላይ ጉዟቸውን መሰረዛቸው ነው የተገለጸው። በአጠቃላይ እንግዲህ እንደ መልካም ነገር የሚታየው ትራምፕ የተኩስ አቁሙን ስምምነት በአጠቃላይ ማራዘሙ ነው። ኢራን እንግዲህ ለትራምፕ ውሳኔ በይፋ መግለጫ ባሰጠም ሁለቱም ሀገራት ያላት ስምምነት ጦርነት ለመቀጠል አንዳቸው ሌላኛቸው ላይ ሲዝቱ ነበር። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት መሰረት በፓኪስታን ጦር አዛዥና ጠቅላይ ሚኒስትር ጥያቄ መሰረት እንዲሁም የኢራን መንግስት በከፍተኛ ሁኔታ በመፍረክረኩ የተኩስ አቁም የኢራን መሪዎችና የተወካዮች ተቀናጀ ምክረ ሀሳብ ይዘው እስኪመጡ ድረስ እንዲቀጥል መወሰናቸው ተናግሯል።
ትራምፕ እንግዲህ በዚህ መልእክታቸው ላይ የአሜሪካ ባህር ኃይል በኢራን ወደቦች ላይ እገዳውን እንዲቀጥል አዝዘዋል። የተኩስ አቁም ኢራን ምክረ ሀሳቧን እስክታቀርብ እና ውይይቱ የሚያመጡ ውጤት ምንም ይሁን ምን እስኪጠናቀቅ ድረስ እንደሚቀጥል ተናግሯል። ትራምፕ እንግዲህ ከዚህ በፊት የተኩስ አቁሙን ለማራዘም ሀሳብ እንድላቸው ገልጸው ነበር። ምንም እንኳን እንግዲህ ትራምፕ የኢራን ወደቦች ላይ የጣሉትን እገዳ እንደሚቀጥል ቢናገሩም ከዚህ ቀደም የኢራን የውጭ ጉዳይ ሚኒስትር ይህ ከጦርነት ተግባር አይተናነስም በማለት መግለጻቸው ይታወሳል። ይህንን ተከትሎ እንግዲህ በርካቶች አስተያየታቸውን እየሰጡ ነው። የተባበሩት መንግስታት ዋና ጸሐፊ የተኩስ አቁም መራዘሙን አድንቋል። እንግዲህ የመንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁሙን ለማራዘም ያሳለፉት ውሳኔ ማድነቃቸውን ቃል አቀባያቸው ተናግሯል። ቃል አቀባያቸው ስቴፋን ጄሪካም ግጭቱን ለማስወገድ እንዲሁም ለዲፕሎማሲ ወሳኝ ስፍራ መፍጠርና በኢራን በዩናይትድ ስቴትስ መካከል መተማመን ለመገንባት ይህ እጅግ ትልቅ ነው ሲሉ አወድሶታል። ሌላው እንግዲህ የሆርሙዝ ወሽመጥ መዘጋት የአሜሪካ ነዳጅ ላይ ያለው ፍላጎት መጨመሩን ባለሙያዎች ተናግረዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ሰኞ ምሽት ከትሩዝ ሶሻል ሚዲያ ማህበራዊ ገጻቸው ላይ ባሰፈሩ ጽሁፍ የኢራን አመራር እንደ ቴክሳስ፣ ሉዊዚያና፣ አላስካ ያሉ በነዳጅ ምርታቸው የበለጸጉ የአሜሪካ ግዛቶች በመቶ የሚቆጠር መርከቦች እንዲያስተናግዱ አስገድዷል ሲሉ ሀሳብ ሰጥተዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩን።